ኢትዮጵያ በዚህ ያህል መጠን በተለያየ አይነት ፕሮግራሞች መሪዎች ደረጃ መገለጿ ይሄ መቼም ቢያንስ ታዳጊ ወጣቶች ጋር የሚያሳድረው ነገር አለ። ቢያንስ የሚሰራው ስራ አለ። ቃል ዝም ብሎ አይወረወርም። ኢትዮጵያ በዛ ደረጃም ራሱ የመጠራትን ነገር አናይም ነበረ። በተግባርም አንዳንድ ነገሮች እንዳልኩ የአጋር ምናምን የሚለውን ነገር ለማስቀረት የተደረገው ጥረት በፊት የማይታሰብ አይነት ከሆነ አይነት የዘውግ ክፍል ሊመጡ ይችላሉ ተብለው የማይታሰቡ ሰዎችን ወደፊት ማምጣት መቻሉ እንደሱ አይነቱ ነገር ልትጠቅሳቸው የምትችላቸው ምንም ይሁን ዘር ነው እየተዘራ ያለው ይበቅላል እና እሱን በጣም እንደ ጥሩ ነገር ወስደዋለሁ። ወገኖቼ ኢትዮጵያውያን እንደሰማችሁት ነው እንግዲህ እቺ ግለሰብ በጋዜጠኝነት ታሰረች ምናምን እየተባለ ብዙ ነገር ሲነገርላት ሰማ ነበር። ባለፈው ጊዜ የታማኝ በየነን ሲያልቅ አያምር ያሳይቻችኋለሁ። የሻዕቢያ ጉባኤ ላይ ሄዶ አዘኔት ለኢትዮጵያ ጠላት ለነበረው በረከት መንግስት ሄዶ ያዘነበት ያሰበውን አሳክቶ ብሏል። ስም ሲያልቅ አያምር ወገኖች። እንኳንም ለሀገሬ ወታደር ነበርኩ። እውነቴን ነው የምላችሁ። በጣም አሁን የበለጠ ከበፊቱ በበለጠ ኩራት ነው የሚሰማኝ። ግን ራሴን ለወያኔዎች አሳልፌ አልሰጥም። ለምን ወገኖች? እነ መለስ ዜናዊ በነበሩ ጊዜ የኢትዮጵያ ባህር ኃይል ማስተባበሪያ ቢሮ አቋቁሞ ነበር ጅቡቲ ላይ። ከዛ በፊት ግን ጥሪ ያደረጉ ለቀድሞ ጦር። እነሱ መርከብ ማንቀሳቀስ አይችሉም። ጥሪ ሲያደርጉ በፖለቲካው ረገድ ማለትም የባህር ኃይል ጠቅላይ መምሪያ ውስጥ ነበረ ጥሪ የተደረገው። ሲያነጋግሩን የሰጠናቸው መልስ እኛ የእናንተን ፖለቲካ አይመቸንም፣ እኛም በእኛ ፖለቲካ ግን ጦር መርከቦቹ የሀገራችሁ ንብረት ናቸውና ለዛ እንድታግዙን ብቻ ነው አሉን። እንግዲህ ጦር መርከብ ያው የፈለገ ይሁን ከሀገሪቱ ዳርቻ ነው የሚሆነው። አሰብንም በቃ ያው እኛ የምንጠብቀው እና ጦር መርከቦቹ ስደት ላይ ነበሩ። ከየመንና ከጅቡቲ አምጥተን ከየመንና ከሳውዲ በስደት የነበሩትን ይዘን አምጥተን እዛ በነበርን ጊዜ ለ4 ዓመት ተቀምጠናል። በዛ በ4 ዓመት ውስጥ ኤቭሪዴይ ጸብ አለ ከእነሱ ጋር ከወያኔዎቹ ጋር ጭቅጭቅ ነው። ያኔ ትንሽም ብትሆን ዴሞክራሲ ነበረች። በዚህ በነፃ ፕሬስ ታስታውሳላችሁ። እነ ኢትኦፕ ምናምን ይጽፉ ነበር በደንብ ለምኒልክ ምናምን እንደፈለጋቸው። እኛም በቃ እንዲህ ስንነታረክ ነበር። መጨረሻ ላይ ወደ ሀገር መከላከያ ሰራዊት ተቀላቀሉ ሲባል እኔ ጥለውት ከወጡት ሰዎች አንዱ ነበርኩ። የወያኔን የዘር ፌዴራሊዝም ተቀብዬ አላውቅም። እንግዲህ በፌስቡክ አካውንቴ በሶሻል ሚዲያ የምታውቁኝ ምስክር ናቸው። ምንም እኔ የምፈልጋት ኢትዮጵያ የለችም። እሷን ለማምጣት ወጣቱ ጥረት እንዲያደርግ ነው ማስተምርበት እንጂ እንደዚች ጋዜጠኛ አሁን የመሪዎች መግተልተል በአብይ አህመድ ነው የመጡ መሪዎች። እኔ የምለው እድሜዋን ስመለከተው በደርግ ጊዜ ነበረች ይመስለኛል። አባቷ እንደውም የቀበሌ ወይም የሆነ የፖለቲካ እንትን ውስጥ ያሉ ናቸው። በደርግ ጊዜ ያልመጣ የመሪ አይነት አለ እንዴ? የአፍሪካ በጠቅላላ ማለት ይቻላል ኢትዮጵያን ሲያወድሱ እነ ቶማስ ሳንካራ የተገደሉ የቡርኪና ፋሶ መሪ፣ እነ ዩዌሪ ሙሴቬኒ፣ እነ ኬኔት ካውንዳ፣ ኧረ እኔ ቆጥሬ አልችለውም። የሶቪየት እንትኖች እንግዲህ የሶቪየት መሪ ከሀገር እንኳን ኢትዮጵያ ሶሻሊስት ሀገሮችም ጋር አይሄድም። በጣም አርጅቶ ነበር እና ያው ሶሻሊዝም በነበረ ጊዜ ማለት ነው። ግን የኢሰፓ ሲመሰረት ወይም ደግሞ እኔ ኢሰፓ ውስጥ አልነበርኩበትም። ይሄ ድሪ ምስረታ ምን ስለም ሲደረግ ሁሉ ከአሜሪካን የመጡ የአሜሪካን ኮሚኒስት ፓርቲዎች ሁሉ ነበሩ። ኢትዮጵያ ውስጥ በደርግ ጊዜ ያልመጣ የመሪ አይነት አለ? በአፄ ኃይለሥላሴ ዘመን እነ ንግሥት ኤልሳቤጥ መጥተዋል፣ እነ ማርሻል ቲቶ መጥተዋል። እንግዲህ በታሪክ እኛ ባንደርስባቸውም እኛ ሳንወለድ እንኳን የመጡ ብዙ መሪዎች አሉ ኢትዮጵያ ውስጥ። ያልመጣ የመሪ አይነት አለ እንዲ? ያው ቅልጥ ያለች የተኮሳመነች እንዲህ ትልቅ ከተማ የነ ኢራኑ ንጉሥ መጥተዋል። ምን ያልመጣ አለ? እነ ኢንዲራ ጋንዲ መጥተዋል በኃይለሥላሴ ዘመን። ተቆጥሮ አያልቅም ወገኖች። አሁን እንደውም ምንም አልመጣም። እቺ አካብዴ
የአማራት ነገር በግልጽ ነው። በቃ መሯታል። የአሜሪካን ኑሮ በተለይ የዚህ የትራምፕ አብዮት እንጃ ሳይበላት አይቀር መሰለኝ ወረቀትም ምናምን እሱ ነገር ብዙ አበሾችን ረብሿል በአሜሪካን ሀገር ውስጥ እንኳን ሌላቸው ወረቀት ያላቸውም ይቺ የሶማሊያ ኢልሃን ኦማር የምትባለው እሷ ያው ሳይቸገራት ቀበጣጥራ ይኸው መከራሪ እያየች ነው እሷ በድንጋጤ እና ወገኖች ይቺ ሴትዮ ልክ እንደ ታማኝ በየነ በቃ ታማኝ በየነ ያንን ሁሉ ትግል ሲደረግ ደህና ሰው የነበረ ሄዶ የዚህ ሽፍታ ጫማ ሄዶ ሳም አብይ አህመድን ወይ እኔ ዛለት የደነገጥኩት ድንጋጤ ወገኖች እስከ መቼም አልረሳውም። ታማኝን ተዋውቀናል። በአንድ ወቅት ጦር ኃይሉ የሚለምነውን እንትን ሰርቶ ቪዲዮ ሰርቶ በዛ ተጋጭተን ተነጋግረናል። ግን አክብሮቴ ከፍተኛ ነበር። ያው እንግዲህ ተሳስተሃል ብሎ መናገር ያባት ነው። እኔ ደግሞ በቅርብ አላገኘውም፣ ግን በቪዲዮ ሰርቼ ይህ እንዴት እንዲያደርጋል ብዬ በኋላ ሰው ይሄ ፍሬሰና የሚባል ወያኔ ብሎ ነው የጠየቅኩት አለ። እኔ ወያኔ አይደለሁም፣ እኔ የኢትዮጵያ ወታደር እንደ ወርቅ በሰዓት የተፈተንኩ የክፉ ቀን ልጇ ነኝ ለኢትዮጵያ ሀገሬ። እድሜ የሰጠኝ እግዚአብሔር አለው፣ አሁንም አለው፣ ገና እኖራለሁ። ይኸው ይችን አሁን ስታወድሷት ስትከርሙ ያኔ እኔ በቅርብ አላውቃትም፣ ግን በጣም አይ ነበረ። አስተያየትም ሰጥቼ አላውቅም። ለምን ብትሉኝ ሲያልቃ መሬት ስለሚመጣ ሌላ ዱብሸት የሚባል አለ። እሱም እንደዚሁ ሰሞኑን በቃ ስለ ብልጽግናዎች ላይ ጭራ ሲቆላ አይቻልም። እና ኢትዮጵያ እንደ እስክንድር ነጋ አይነት ቆራጥ ሰው ያስፈልጋታል። እስክንድር ነጋ እንዲሁም አሁን ጥሎ ወጣ እየተባለ ነው። ምክንያቱም ከሻዕቢያና ከወያኔ ጋር ከተቆራኙ በኋላ የተደሰተ አይመስለኝም። ሊሆንም የሚሆን ነገርም አይደለም። ሁሉ ነገር ተበለሻሽቷል። የሚያስፈልጋት ኢትዮጵያ ፋኖ ነው እና እንደ ታየ ቦጋለ ቅሌት ውስጥ ገባሽ። በቃ መሮሻል፣ መግባት ፈልገሻል። እንደዚህ አይነት ፕሮፓጋንዳ ሳትሰሪ በሰላም እንዴት ነው ያስሩሻል? የሚያስሩሽ አይመስለኝም። ያቺ ጸብ ከህወሓቶች ጋር ነው የነበረው። ዝም ብለሽ ግቢ። አሽቃባጭ ሰው እንዴት እንዲህ እንደ ሸንበቆ ወጣ ወጣ ብላችሁ ስትወርዱ ታሳዝናላችሁ። አመዳም ናት። አሁን መሪ አሁን ምን ያህል መጣ ይባላል። አሁን ይሄ ወጣቱ ላይ እንዲህ ልቡና ወጣቱ ያንቺ ፈለግ አይከተልም። አመዳ